ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንግዲህ የጋሽዬ ጀግና እንግዲህ ቀብራራ አብርሃም እንግዲህ በዚህ መልኩ መጥቷል ማለት ነው። ጂም ቤት እንግዲህ ተገኝቷል። በተለይ ደግሞ ሄርሜልዬን ይዘህ መተህ ቢሆን እንግዲህ የእኛ ድምቀት እንግዲህ ናፍቀናለች። ዛሬ እንደምትመጡም እንግዲህ ተስፋ አለን። ትመጣላችሁ ብዬም ተስፋ አለኝ ማለት ነው። ደስ ትላላችሁ። ማሻአላ ተባረካላ። አላህ ይጠብቅህ። የስራ ሰው የኛ ጀግና የኛ ቀብራራ ማለት ነው። የኛ ጸባይ ሰናይት አብርሃም ታደሰ ጋሽዬ ልጅ ከአላማ ነቅነቅ አትልም አንተ ማለት ነው። አላማ አለህ። እናንተ ይሄ ጓደኛው ማሻአላ እና ይሄ ነው እንግዲህ የእንትኑ ቤትም ተቀምጦላችኋል ማለት ነው። ከባድ ነው ግን ጋይስ እንዴት ነው የሚያነሱት ማለት ነው። ወንዶቹ መከረኛ ናቸው። ስለዚህ ይሄ እንዲያወጣ ማለት ነው። አዎ ይሄ ከወደ ኋላ ምናምን እንድሰፋ በቃ አሪፍ ነው። እንዳንተ ያለ የለም። ምን አለ እነ ዳኒንስ ብትወስዳቸው አብርሃም እነ ዳኒ ወንድ ወንድ ቢጫወቱ ወንድ ወንድ ቢሸቱ ማለት ነው። ሴት ሴት ባይሸቱ ሴት ጋር እየተላላጡ እነ ዳኒ ቤት ለቤት ከሚውሉ ማለት ነው። እነ በቀለ እና ወደ ጂም ቤት ውሰዳችሁ ማለት ነው። አብርሃም የጋሽዬ ልጅ የኛ ቀብራራ ጀግና ነህ አንተ ትችላለህ። ይሄ ነው እንግዲህ የጂም ቤቱ ቁጥር እንግዲህ ተቀምጧል እዚህ ጋር ማለት ነው። እና የኛ ቀብራራ አብርሃም ታደሰ ትችላለህ። በርታ ወንድማችን፣ እንወድሃለን፣ እናከብራለን። የኛ አማች በጎቹ ደግሞ እንትናን እሱን ማነው እሱን ይልካሉ ማለት ነው። ደመቁን ይልካሉ። የደመቁ ባል ነው እንዴ አብርሃም? አብርሃም እኮ የሄርሜላ ባል እኮ ነው አሁን ላይ። እንዴ ምን ሆናችሁ ነው? ግዴታ ከደመቁ ጋር ይኖር ነው እንዴ? ግዴታ ከደመቁ ጋር ይሁን ነው እንዴ? እንዴ እነዚህ ሰዎች አያርፉም እንዴ? ግን እንዴ ምን ሆናችሁ ነው እናንተ? ግዴታ ከደመቁ ጋር ይሁን በቃ። ከደመቁ ጋር ደመቁ ባል ነው በቃ። ግዴታ ከደመቁ ጋር ይሁን። ለምንድን ነው ከደመቁ ጋር የሚሆነው? እናንተ ያመችኋል እንዴ? ከደመቁ ጋር የሚሆን አይጠበቅበትም እኮ አብርሃም እኮ አሰናብቷችኋል እኮ እናንተን አሰናብቷችኋል። ስለዚህ የተሰናበተ ሰው ደግሞ ካላስ እንትን አይልም ማለት ነው፣ አይመለስም። ለማንኛውም ጀግና ነህ፣ ትችላለህ። የጋሽዬ ልጅ አብርሃም ታደሰ ጀግና ነህ አንተ። የሄርሜላ ባለኛ አማች አዲሱ አማቻችን ማለት ነው። ስለዚህ አንተ ጀግና ነህ። የደመቁን ፎቶ ይልካሉ እናንተ። የደመቁን ፎቶ ላይ ሞት እንዳጫወት የደመቁ ባል ነው እንዴ አብርሃም? ምን ነው እሳት አንገበገበችኝ ትልቀቀኝ ብሎ እኮ ነው የተላቀቀው ማለት ነው። ስለዚህ ልታጣብቁበት ነው እንዴ? ሁለተኛ ደግሞ እኒህ ሰው ያማችኋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል በያንዳርቻ ሰላማችሁ በዝት ይበልልኝ። እንዴት አላችሁ? ለምታበረታቱኝ እህቶቼ አመሰግናለሁ። እጅግ በጣም አድርጌ ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ እህቶቼ። እድሜና ጤና ይስጥልኝ እኔ እናቶች፣ እህቶቼ፣ የስደት እህቶቼ። አፋን እንግዲህ እዚህ ጋር ጀለስ ስለገባብኝ ነው ማለት ነው እህቶቼ ተቋረጥኩኝ። ስለዚህ እድሜና ጤና ይስጥልኝ ይላለሁኝ። እንግዲህ የጋሽዬ ቀብራራ እንግዲህ ይሄ ሁላችሁ በዚህ መልኩ እንዲህ እኔ የምለው ግን ጅል አትሁኑ፣ ሞኝ አትሁኑ። እስከ መቼ ነው እናንተ ጅል የምትሆኑት እንዴ? አብርሃም እኮ የሄርሜላ ባል እንጂ የሩታ ባል ከመቼ ግን አብርሃም የደመቁ ባል የሆነው? ደመቁን እኮ ከፈታት እኮ ቆየ እኮ። ግዴታ በቃ የደመቁ ባል ይሁን በቃ። የደመቁ ባል በቃ ከደመቁ ውጭ በቃ። እንዴ ደመቁን እኮ በአደባባይ ነው ያገባት፣ በአደባባይ ፈትቻታለሁ አላችሁ አይደል እንዴ? ስንት ጊዜ ነው የሚፋቱት የሚጋቡት እነሱ? እንዴ በክርስቲያኖችም እኮ አይፈቀድም እኮ። ካልተፈታ ሌላ ቀለበት አይታሰርም አይደለ? ይህ ሄርሜላ አዲሱ ባሏ ነው እንጂ የደመቁ ባል ተብሎ አይሰየምም። የደመቁ ፎቶ ይልካሉ፣ የደመቁ ፎቶ ይልካሉ፣ የደመቁ ፎቶ ይልካሉ፣ የደመቁ ፎቶ ይልካሉ፣ የደመቁ ፎቶ ይልካሉ። ምን ሆናችሁ ነው ሴቶች? ራት በሉ፣ ቀስ በሉ፣ የምትናቁበትን ነገር ወቁ። እኔ ኮሜንት ውስጥ አብርሃም ኮሜንት ውስጥ እጅ አየሁኝ እንዳለ የደመቁ ፎቶ ነው የሚልኩት። ለምን? ኧረ ኮራ ቀብረር በሉ እንዴ! አልፈልግም ተባብለው እኮ ተፈታተናል ብለው ተፈታቱ እኮ። ከዛ ውጭ ምንድን ነው የምትፈልጉት እናንተ? ምንድን ነው የምትፈልጉት እናንተ? በተለይ ሄርሜላን ይዘህ መጣ ቢሆን አብርሃም ዛሬ በጣም በቃ እኔ ምን እንደምልክ አላውቅም። የጋሽዬ ልጅ ለማንኛውም ናፍቀናል። ሄርሜላ ማታ ይዘህልና እንጠብቃለን። በሄርሜልዬ ቤት እንደምትመጡ ይዘህልና ማለት ነው። እንጠብቃለን። አዲስ ነገር ይዘህልን እንደምትመጣ ናፍቀናለች። ሄርሜላ ናፍቀናለች። ይቺ ጭጌሬዳ ማለት ነው። አባይ ዳሩ ያበቅላል ጠንበለል፣ ዋጥ ላርግሽና አላየሁም ልበል። አባይ ጉደል ቀጭን መንገድ አውጣ፣ ሄርሜልዬ ቆንጆን አይቼ እንድመጣ የሚባል ነገር አለና
ስለዚህ የጋሽዬ ልጅ እንግዲህ ጀግናው ቀብራራው አብርሃም ታደሰ በዚህ መልኩ እንግዲህ ጸባይ ያለው አብርሃም ማለት ነው። ዱባይ ላይ ሄዶ እህቶቼ አንድ ነገር ልንገራችሁ፣ ዱባይ ላይ ሄዶ ደመቁ ሰውን ተጠየፈቻሉ። ተመልከቱ። በጣም ሰውን ለማናገር በጣም ተጠየፈቻሉ። በጣም ተጠየፈች። አዎ በጣም ተጠየፈች አሉ። በቃ ለማናገር ከወራች አሉ ቀብረራ ላይ በቃ እንዶ መጠጋት አሉ እንዶ አስጠላት አሉ መጠጋት ሰውን ምናምን ማለት ነው። ከዛ መጨረሻ ላይ ሰዎቹ ከዛ መጨረሻ ላይ እንዴ አብርሃም በጣም ጥሩ ሰው ነው፣ በጣም ጸባይ ሰናይ ነው ምናምን ብለው በቃ አብርሃምን ወደዱ አሉ። አብርሃምን በቃ በረካ ይሁን በቃ ሰውም አይጠላም ምናምን አሉ ማለት ነው። እና ደመቁ ግን የመጣችበትን ረሳች እና የደመቁ ፎቶ አሁን ደግሞ የደመቁ ፎቶ ደንቆሮ ናችሁ። ላይክ አድርጉ ጋይስ።